ውድ የአሃዱ ቤተሰቦች በኢትዮጵያ የትምህርት ጉዳይ ላይ ብዙ የተመራመሩ አቅጣጫ ያሳዩ ትውልድና ሀገር ወደ ተሻለ ጎዳና እንዲጓዙ ቀንከሌት የለፉ ታላላቅ ኢትዮጵያውያን ነበሩ፣ ዛሬም አሉ። የኢትዮጵያ የትምህርት ጉዳይ ለረጅም ዓመታት በፖለቲከኞች እጅ በመውደቁ በጥራት ደረጃ እምብዛም እንዳልተጓዘ ሲተችም ቆይቷል። ስለዚህ ትምህርት ለባለሙያዎች መለቀቅ እንዳለበት ከተጽዕኖም ነፃ ሆኖ መተዳደር እንዳለበት ምሁራን ሲመክሩም ቆይተዋል። የኢትዮጵያን የዘመናዊ ትምህርት እድገትና ጅማሮን ለማሳደግ ለማበልጸግ ብዙዎች መልፋታቸውን የታሪክ መዛግብቱም ያስረዱናል። በዛሬው ኢትዮጵያዊ ስንክሳራችንም የምናነሳሳቸው ታላላቅ ኢትዮጵያውያን ስለ ትምህርት ብለው ብዙ ውለታ ለሀገራቸው የሰሩትን የዚችን ሀገር ልጆች ይሆናል። ጥበቡ በለጠ ነኝ። ኢትዮጵያ ከነበሯት ታላላቅ ምሁራን መካከል አምባሳደር ኃይለ ገብርኤል ዳኜ ይጠቀሳሉ። ዛሬ ባጸደ ሥጋ በምድር ላይ የሌሉት እኚህ ሰው በሕይወት ዘመናቸው ብዙ ሥራ አበርክተው አልፈዋል። በጀርመን የኢትዮጵያ አምባሳደር ሆነው ቀደም ባሉት ዓመታት የሰሩት ኃይለ ገብርኤል ዳኜ የጀርመኖችንና የኢትዮጵያን ግንኙነት ከጥንት እስከ ዛሬ እርሳቸው ዘመን ድረስ ጥልቅ ጥናትና ምርምር አድርገውም ጽፈውልን አልፈዋል። ከዚያ ውጪ አዲስ አበባ ዩኒቨርሲቲ ፕሬስ በ2007 ዓ.ም ያሳተመው ባህልና ትምህርት በኢትዮጵያ በአማርኛ ቋንቋ የታተመና እንደዚሁም በእንግሊዝኛ ቋንቋ ደግሞ ስታዲስ ኦን ኤዱኬሽን ኢን ኢትዮጵያን ትራዲሽን በሚል በሁለት ቋንቋዎች አርበሰፊ የሆነ መጽሐፍ አሳትመዋል። መጽሐፉ በውስጡ ስለ ኢትዮጵያ የትምህርት ታሪክ የዘከረ ብዙ መረጃዎች በውስጡ የያዘ ትልቅ የእውቀት ማጣቀሻ ሰነድ ሆኖ የሚያገለግልም ነው። ደራሲው ኃይለ ገብርኤል ዳኜ በዚሁ ባህልና ትምህርት በኢትዮጵያ በተሰኘው መጽሐፋቸው ውስጥ ኢትዮጵያ በፋሺስት ኢጣሊያ ተወራ፣ መንግስቷ ተሰዶ ከዚያም የኢትዮጵያ አርበኞች ሚያዝያ 27 ቀን 1933 ዓ.ም ድል አድርገው ሀገራቸውን ነፃ ካወጡ በኋላ ኢትዮጵያ ትኩረት ካደረገችባቸው ጉዳዮች መካከል አንዱ ትምህርት ነበር። እናም ደራሲው ኃይለ ገብርኤል ዳኜ ከዚያ አስከፊ ወረራ በኋላ ትምህርት እንዲጀመር የጎላ አስተዋጽኦ ያደረጉት መምህራንን እነማን እንደነበሩ እንዲህ ያወጉናል። በ1933 ዓመተ ምህረት በግንቦት ወር ትምህርት ሚኒስቴር በአዋጅ ከተቋቋመ በኋላ የሃዋርድ ዩኒቨርሲቲ ምሩቅ የሆኑት አቶ መኮንን ደስታ ግንቦት 11 ቀን የትምህርት ሚኒስቴር ሆነው ተሾሙ። አቶ መኮንን ቤተ መንግሥት ግቢ ጽሕፈት ሚኒስቴር ውስጥ ሆነው ትምህርት ቤቶች እንደገና እንዲከፈቱ ጥረት ያደርጉ ነበር። በአዲስ አበባና በሌሎች በተለይ ነባር ትምህርት ቤቶች እንደ ሚኒሊክ ትምህርት ቤት ያሉት እንደገና ተከፈቱ። ዘኢትዮጵያን ላይፍ የተባለ የእንግሊዝኛ ቋንቋ መማሪያ እንዲዘጋጅ አድርገው ለትምህርት ቤቶች አገልግሎት ላይ አውለዋል። መዋቅሩ ገና ባልተዘረጋና የገንዘብ ምንጭ እጅግ በመነመነበት እንዲሁም መገናኛም እንደ ዛሬው ባልተስፋፋበት ጊዜ ትምህርት ቤቶችን በማቋቋም በየክፍላተ ሀገር በትጋታቸውና በጥረታቸው ከፍተኛ አድናቆት ያተረፉ በርካታ ምሁራን አሉ ይላሉ ኃይለ ገብርኤል ዳኜ በመጽሐፋቸው ውስጥ። ሲቀጥሉም እንዲህ አሉ። ከዚህ ውስጥ ጥሩ ምሳሌ የሚሆኑት አቶ ቦጋለ ዋለሉ ናቸው። አቶ ቦጋለ ዋለሉ ብዙሃንን ማስተማር አለብን ብለው ያምኑ ነበር። ሕንፃ እስኪኖረን አንጠብቅም፣ መጀመሪያ መገንባት ያለብን ሕንፃ ሳይሆን ሰዎችን ነው። ሕንፃው በኋላ ይመጣል። ሕንፃና ፎቅ እየሠራን ትምህርት ቤት መክፈት አንችልም ይሉ ነበረ። ያስተማሪም እጥረት አያግደንም፣ በተገኘው እናስተምራለን በማለት በቀድሞው ሲዳሞ ክፍለ ሀገር ትምህርት ቤቶች እንዲከፈቱ ከፍተኛ ትግል ያደርጉ ስለነበርም የእሳቸውን ታሪክ ጽፈውታል። ሌላው አቶ ኪሩቤል በሻህ ናቸው። አቶ ኪሩቤል በሻህ በሸዋ ትምህርት ቤቶች እንዲስፋፉ ልዩ ጥረት አድርገዋል።
በዘመናዊ ትምህርት ቤቶች ኢትዮጵያውያን እንዲያስተምሩ እንግሊዝኛ ቋንቋ እንቅፋት ስለነበር መማሪያው ቋንቋ አማርኛ መሆን አለበት የሚል አቋም ነበራቸው። አቶ በትረ ጻድቅ ካሳ እንዲሁ በጎጃም ተጋድሎ አድርገዋል። በጭልፋ ጠቅሰን እንኳን ትምህርት በኢትዮጵያ እናዳርስ ብንል በእኛ ጊዜ በእኛ አቅም አንችልም። ስለዚህ ጥራት ያለው ትምህርት ለምንችለው ለጥቂት ልጆች ሰጥተን አገራችንን ኢትዮጵያን ለእነርሱ እናስረክብ፣ እነርሱ ደግሞ የበኩላቸውን ይፈጽማሉ የሚል አቋምም ያራምዱ ነበረ። አቶ ሌንጮ እጄታ ያለ ትምህርት ሚኒስቴር አነሳሽነት በራሳቸው ጥረት ትምህርት በ1934 ዓ.ም በጎሬ ኢሊባቦር እንዲጀመርም አድርገዋል። ቆይቶ የትምህርት ሚኒስቴር ሥራ አስኪያጅ ሆነውም ተሹመዋል። ወላጆች ልጆቻቸውን ወደ ትምህርት ቤት የመላክ ፍላጎት ስላልነበራቸው ከማግባባትና ከማባበል አልፈው ትምህርት አቋርጠው የሚሄዱትን እያሳደዱ እያሳመኑ እንዲማሩ ይገፋፉም ነበር። በዚያ ርቀት የመገናኛ መስመር ባልተመቻቸበት ቦታ በእርሳቸው ግፊትና ጥረት አንደኛ ደረጃ ፈተና መጀመሪያ ያስጨረሷቸውን 6 ያህል ወጣቶች ወደ አዲስ አበባ ለሁለተኛ ደረጃ ትምህርት በ1938 ዓ.ም ሲላኩ ከጎሬ አዲስ አበባ ለመድረስ 3 ሳምንታት እንደተጓዙ በወቅቱ ከነበሩት ተማሪዎች አንዱ መላከ ሕይወት ባይሳሴ ያስታውሳሉ። ሌላው ርዕሰ ደብር ዕቁበ እንድርያስ በኤርትራ ዘርአይ ደረስን ያስተማሩ መምህር ነበሩ። በኤርትራ አጋዚያን የተባለ አንድ ዋናና 12 ቅርንጫፍ ትምህርት ቤቶች አቋቁመው ወደ አዲስ አበባ መምጣታቸው ቀርቶ ገንዘቡን ከአዲግራት እየወሰዱ እንዲያስተዳድሩም ተደርጎላቸዋል። እኚህ ሰው ይበልጥ የታወቁት ግን ኤርትራ ከኢትዮጵያ ጋር እንደገና ለማዋሃድ በተማሪዎች ዘንድ የሀገር ፍቅርን በማሳደር ላደረጉት ተጋድሎና የቅስቀሳ አስተዋጽኦ ነው። አቶ መስፍን እንዳልካቸው ደብረ ዘይት አጼ ልብነ ድንግል ተብሎ ይታወቅ የነበረውን ትምህርት ቤት ሲቆረቆር ጀምሮ የነበሩ ሲሆን ትምህርት ቤቶችን እንደ ግል ንብረታቸው አድርገው ይንከባከቡም ነበረ። ከማፍቀራቸውም የተነሳ ትምህርት ቤት ማለት የራሳቸው ሕይወት ማለት ነው። የትምህርት ቤቱ ዛፍ መስኮት ለእርሳቸው ልዩ ትርጉም፣ ልዩ ዋጋ እንደነበረው በየጊዜው በቅርብ ያውቋቸው የነበሩት አቶ አበራ ሞልቶት መስክረውላቸዋል በማለት አቶ ኃይለ ገብርኤል ዳኘ ባህልና ትምህርት በኢትዮጵያ በተሰኘው መጽሐፋቸው ውስጥ ያስታውሳሉ። ስለ አንድም ሰው እንዲህ ጽፈዋል። አቶ አሰፋ ኃይለ መስቀል ወይም አሰፋ ሳይንቲስቱ ስለሚባሉት ሰው በቀደምትነት በቀድሞው ተፈሪ መኮንን ትምህርት ቤት ያስተምሩ የነበሩት አቶ አሰፋ ኃይለ መስቀል ወይም አሰፋ ሳይንቲስቱ መምህርነታቸውን በተለይ የሚያጎላው ዓለምን መለወጥ የሚቻለው በሳይንስ ነው የሚል እምነት ስለነበራቸው ነው። ከዚህም የተነሳ አሰፋ ሳይንቲስት ተባሉ። ተማሪዎች ወደ ሳይንስ እንዲያዘነብሉ፣ በሳይንስ እምነት እንዲኖራቸው ታላቅ ምሳሌ ሆነውም በታሪክ ውስጥ ይጠቀሳሉ። ፊውዳል ሥርዓትና አስተሳሰብ በሰፈነበት በዚያን ወቅት ጸረ ሳይንስ እምነቶች ከፍተኛ ተጽዕኖ በትምህርት ላይ ስለነበራቸው ለሳይንስ ሕይወቱን ያቆመ መምህር በጊዜው ምሳሌነቱ ከፍተኛ ስለነበር ለዚህም እኚሁ ምሁር ተጠቃሽ ነበሩ በማለት ኃይለ ገብርኤል ዳኘ ባህልና ትምህርት በሚለው መጽሐፋቸው ውስጥ ያስታውሳሉ። የብዙ ሰዎችን ታሪክ ጽፈዋል። እነዚህን ታላላቅ ሰዎችም እኛም እናስታውሳቸዋለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።